ዛሬ ደግሞ በአዲስ ነገር መጥቼላችኋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ። እንደምታውቁት ከአሁን በፊት ሩታና አብርሽ እንደሚታወቀው ዱባይ ላይ ሄደው ተጋብተው ፏፈሽ ብትን ፍንድት ብለው ነበር። አሁን ግን ያሉት ተራርቀው ነው ያሉት። ሩታም ቤተሰቦቿ ጋር ናት። አብርሽም ያው ሲወድቅ ሲነሳ እንደዚህ ሐኪም ቤት ሲገባ ሲወጣ ነው። ያው እንደምታውቁት በህይወታችሁ በትዳር ውስጥ የሆነ ነገር ከገባ የሆነ ሰው ጣልቃ ከገባ ያው ትዳር እንደሚበጠበጥ የታወቀ ነው። አንድ ሴት ከየት መጣች ሳትባል የአብርሽ ፍቅረኛ ነኝ የበፊቱ አንቺ ፎርጂት ነሽ ብላ አባራት ነበር። ብዙ ጠብ ተነስቶ ነበር እና ዛሬ ደግሞ የአብርሽ ወንድም ጓደኞቹ ምናምን ቤተሰብ ሆነው ያው ትንሽ ነገር አዘጋጅተው ሩታን ሰርፕራይዝ እናደርጋለን ብለው ሩታን ጠርተዋት ነበር። ሩታ ደግሞ እንደሚታወቀው ብቻዋን መምጣት አትፈልግም። ወንድሟ ተከትሏት መጥቷል። ከዛም ምንድነው የተፈጠረው ነገር? ምንድነው ማታሳውቁኝ? ምንድነው ደስ የሚል ነገር ይመስላል ምናምን እያለች ስትጠይቃቸው፣ አዎ ያንቺ ደስታ የሁላችንም ደስታ ነውና ደስታሽ ያስደስተናል። ስለዚህ ይሄ ደስታሽን ደግሞ አብረን ብንጋራሽ ደስ ይለናል ብለን እንደዚህ ትንሽ የሆነች ዝግጅት አዘጋጅተንልሻል ብለው ሲሏት፣ ምንድን ነው ዝግጅቱ? ማሻአላ ይሄ 2 ገብተሻል እና ይሄ ሁላችን ደስታ ነው ያንቺ ብቻ አይደለም ይሏታል። ከዛ ግን ይህን ደስታ ተካፋይሽ አንድ አብረሽው የኖርሽው ስትወጂው ስታፈቅሪው የምትኖሪ አብረሽ ስትኖሪ የነበረው ፍቅረኛሽም ባልተቤትሽም የሆነ ሰው ስጦታ ይዞልሽ መጥቷል ይሏታል። ከዛም ማን ብቅ ቢል ጥሩ ነው? አብረሽ ብቅ ይላል። አብረሽ ብቅ ባለበት ሰዓት ወንድምየውም እሷም በቃ እሳተ ጎመራ ሆነው ተነሱ። እና በቃ እኔ የነዚህ ልጆች ደግሞ በጣም የሚገርም ነው። በቃ እኔ እንጃ። እና የሩታ ወንድም እኔ እንጃ ትንሽ እንትን ቢጤ ሳይሆን አይቀርም። በጣም ተናዷል። በጣም እኔ እንጃ አብርሽን ሊመታው ምንም አልቀረውም። እሱ ደግሞ ከአሁን በኋላ ይቅርታ አድርግልኝ፣ ምንም ጥፋት አይኖርብኝም፣ ስህተት የሚባል አልሰራም ከአሁን በኋላ እባክሽ እባክሽ እያለ ይጠይቃታል። ስጦታም ይዞላታል። ጀዋል ይዞላታል ስጦታ። ያንን ጀዋል ተቀብሎ ወንድምየው ይከሰክሰዋል። በጣም ብጥብጥ ተነሳ። ወንድምየውም ምንድን ነው የምትፈልጊው? ከዚህ ውጭ ምንድን ነው አንቺ የምትፈልጊው? ያለ እንሄድ፣ ምን ትፈልጊያለሽ? ያለ ቀጥይ ሲላት፣ ቆይ ተረጋጋ ባክህ፣ እኔ ይሄ ነገር እንዲፈጠር አልፈልግም። አብርሽ አትምጣ፣ አትከተለኝ። ለምንድን ነው ሰላም የምትነሳኝ? እኔ ሰላም ኖርኩ ስል እየመጣ ትበጠብጠኛለህ ትለዋለች። እሱ ደግሞ ከአሁን በኋላ ስህተት አይሆንብኝም፣ እባክሽ እባክሽ ቅርታ አድርጊልኝ እያለ በጣም ይማጸናታል። ወንድምየውም ያንን ሞባይል ተቀብሎ ሲጥለው በጣም ደነገጡ ሁላቸውም። በቃ ያሉበት እኔ እንጃ ካሉበት ነው ድርቅ ያሉት። ሁሉም ተደናገጡ። እሱም እየተጨቃጨቁ ነው። ወንድምየውም ገብቶ ዘር በላን ተባከህ፣ ምን ትፈልጋለህ? ከዚህ ቦታ አትምጣ፣ ተናግሬ ያለሁኝ ስንት ጊዜ ነግሬ ያለሁኝ፣ ለምንድን ነው የማተዋት? እህቴን ተዋት እያለ ይጨቃጨቃሉ። እሷንም ያላ ተነሽ ያላ እንሄድ እያለ ይጎተጎታል። እሷም መነጋገር ፈለገ እሱ ጋር እና ለምንድን ነው ህይወቴን አትበጥብጠኝ፣ አሁን ላይ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተወኝ እባክህ ትለዋለች። ወንድምየውም ሞባይሉን ተቀብሎ ከሰከሰው መሰል። ሁሉም ተደናገጡ፣ ብጥብጥ ተነሳ። በቃ እኔ እንጃ። የነዚህ ደግሞ ለየት ያለ ነው። ኡምራቸውን ከተጀመረ ጀምሮ በቃ ሳይጋቡ በፊት በቃ አሉ ጭቅጭቅ ነው፣ ንትርክ ነው እንዳለ ህይወት። እኔ እንጃ በጣም ይሰምራል ብዬ በጨራሽ አላስብም። ግን የሩታ ወንድም በጣም ኃይለኛ ሳይሆን አይቀርም። በጣም ይዝትበታል አብርሽን። እኔ ካሁን በፊት አንዴም ሁለቴም አስጠንቅቄያለሁ፣ ከእህቴ ራቅ እያልኩኝ ተናግሬያለሁ ይለዋል። እሱም ምን አገባህ አንተ፣ በቃ በእኔና በሱ በኩል አትግባ፣ ማንም መግባት የለበትም፣ ሁለታችን ያለውን ችግር እንፈተዋለን ይለዋል። አይመለከትም፣ ዘርበል ከዚህ አሁንም ጥፋ ከፊቴ፣ የሆነን ችግር ሳይፈጠር ምናምን እያለ ይዝትበታል። በቃ
እሷንም ተነሽ ያለን እንሄድ እያላት ነው። እሷም እስኪ ቆይ አንድ ጊዜ ተረጋጋ፣ አንተ ለምንድን ነው አትምጣ? እኔ ይሄ ችግር እንዳይፈጠር ብዙ ጊዜ ተናግሬያለሁኝ። ከአሁን በፊትም ቤታችን መጥተህ ይሄ ነገር ተፈጠረ፣ ወንድሞቼ አደጋ እንዲወጡ አልፈልግም። ለምንድን ነው እንደዚህ እየሆንክ እየመጣህ ወንድሞቼ ጋር ጸብ የምትፈልገው? ባክህን እስተወኝ እባክህ አብረሽ ባክህ ከዚህ ሄድልኝ ምናምን ይለዋል። በቃ አብረውት የመጡ ወንድም ብየውም ምስኪን የአብርሽ ወንድም ዝም ብሎ ነው የሚመለከተው። ምንም ማድረግ አይችልም። ይሄኛው ትንሽ ጢባራን ቢጤ መሰለኝ ወንድሟ። በቃ በጣም ጭቅጭቅ ላይ ናቸው። በጣም እኔ እንጃ ምን እንደምላቸው አላውቅም። የነዚህ ደግሞ ለየት ይላል። በቃ ከበፊት ጀምሮ በቃ ገና ሳይጋቡ ጀምሮ እንዲሁ ነው። በስ አንድ ሰው ግን ከህይወታቸው ላይ ከትዳር ውስጥ የሆነ ሰው መጥቶ መሀል ላይ ከገባ ያው ትዳር እንደሚበጠበጥ ትዳር እንደሚፈተን። አሁን ላይ ደግሞ እሷ ያለሁበት ሁኔታ ጥሩ ላይ አይደለም፣ እርጉዝ ነኝ፣ ተውኝ ልኖርበት፣ ህይወቴን አትበጥብጠው እየመጣ እባክህ አብርሽ፣ ወንድሞቼም ጋር ችግር እንዲፈጠር አልፈልግም፣ ተው ግደለም ትለዋለች። እሱም ምንም ሊሰማት አልቻለም። እኔ ይቅርታ ካላደረግሽልኝ ከዚህ ቅስቀስ አልልም፣ ባክሽንስ ይቅርታ ጠይቂ እባክሽ እያለ ይለምናታል። ወንድምየውም ምንም ሊያዋራቸው ብቻቸውን ሊተዋቸው እንትን አላለም። እሱ ደግሞ ወንድምየው ደግሞ ለምን ካሁን በፊት አትምጣ እዚህ፣ ከፈለካት እሷን ብቻዋን አናግራት፣ ብቻዋን ነግሬያለሁ፣ ስንት ጊዜ ነገርኩ፣ ከፈለክ ብቻዋን አግኛት እያልኩኝ ስንት ጊዜ ነግሬያለሁ። አንተ ግን ልትሰማኝ አልቻልክም። ለምንድን ነው እህቴን አትበጥብጣት ትኖርበት? አሁን ላይ ያለችበት ሁኔታ ጥሩ አይደለም፣ እባክህ ነፍሰ ጡር ናት እያለ ይለዋል። እሱ አብርሽም ሊመለስ አልቻለም። በጣም ጭቅጭቅ ላይ ናቸው። ኬኩም አልተቆረሰም። በቃ እኔ እንጃ በጣም የተጨቃጨቁ ነው ያሉት። እሷም ደረቅ ብጤ ናት እሷ ራሱ። እኔ እንጃ ብቻ ይቅርታ ማለት ትልቅ ነገር ነው። አጥፍቷል። እኔ እንጃ ለምንድን ነው ግን ወንዶች በተደጋጋሚ ጥፋት ይኖርባቸዋል? ሴቶችም ላይ ጥፋት የለም ብዬ አይደለም፣ ግን በብዛት ወንዶች ላይ በቃ እኔ እንጃ በጣም ጥፋት ይኖርባቸዋል። ለምን እንደው አላውቅም። ህይወት ካላችሁ ትዳር ካላችሁ በቃ ትዳር ነው። ለምንድን ነው እንደዚህ የምትሆኑት? መዝረክረክ ምናምን በቃ በህይወታችሁ ሌላ ሰው ማስገባት ነው ወይንስ ሴቶቹን ለማስቀናት ያላችሁት ነገር ነው? አንዳንድ ጊዜ አንዳንድ ወንዶች ግርም የሚሉኝ ነገር አለ። ሴቶችን ለማስቀናት እያሉ ህይወታቸውን ይበጣብጣሉ፣ ትዳራቸው ይፈርሳል። እስኪ ምን እንደምትል እሰማታለሁ፣ እስኪ ላስቀናት የሚል ነገር ይኖራቸዋል። ግን ይሄ ጥፋት ነው። ወላሂ ልማት አይደለም፣ ይሄ ጥፋት ነው። ትዳር መበጥበጥ አለ፣ መበተን አለ። እኔ እንጃ ምን እንደምላችሁ አላውቅም። ብቻ አሁን ላይ ያሉበት ነገር ጥሩ አይመስለኝም። እኔ ግን በጣም ነው የፈራሁት። አብርሽና ወንድምየው ጥሩ ሁኔታ ላይ አይደሉም። በጣም ይፈላለጋሉ። ከአሁን በፊት ቤቱ ሄዶ በጣም ተበጣብጠዋል። ስለዚህ እኔ እንጃ ምን እንደሚፈጠር ለቀጣዩ አብረን እናያለን። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረግ